እንኳን አደረሳችሁ ለ2026 ለአዲሱ ዓመት እንኳን አደረሳችሁ። ሃፒ ኒው ይር። ጌታ ኢየሱስ ጌታ ነው። ሃሌሉያ። ዛሬም ደግሞ እነሆ 2025 አልፎ ደግሞ 2026 እንድንገባ እግዚአብሔር ምሕረትን በዘመናት መካከል እግዚአብሔር ምሕረትን ስላዘጋጀልን እግዚአብሔር ልናመሰግነው ይገባናል። በክርስቶስ ኢየሱስ በኩል ያለ ነው እኛ ሕያዋን የሆን ነው እግዚአብሔር ልናመሰግን በነገር ሁሉ ተጠርተናል። መጽሐፍ ሲናገር ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይሄ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። ይሄ እግዚአብሔር ፈቃድ ዛሬም ማመስገናችን ዛሬም ዓመታችን እነሆ እግዚአብሔር እያቀራጀን እነሆ ዘመናችን ሁሉ እያሻገረን በእድሜያችን ላይ እድሜ ጨምሮን እነሆ ሳምንቶችን ቀናቶችን ሁሉ እግዚአብሔር ባርከውልን ወራቶችን ዓመቶችን እግዚአብሔር ለዚህ ስላበቃን እግዚአብሔር እናመሰግናለን። እንኳን አደረሳችሁ። ዌልካም። ክብር ለኢየሱስ ይሁን። ዛሬም ደግሞ በመካከላችን ያለው ከኛ ጋር ያለው በዓለም ካለው ይበልጣል። ክብር ለጌታ ይሁን። ከሁሉ የበላው እንግዳ የሆነው ከሁሉ በላይ የሚበልጥብን ከሁሉ በላይ ወገኖቼ ሆይ እነሆ ሐሴት የሚሰጠን ደስታን የሚሰጠን የሰላም ምንጭ የሆነው እነሆ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እሱ ነው የዛሬ 2000 ዓመት በተወልዶ እኛ ነፃ ያወጣን፣ እኛ ስለኛ ኃጢአት ሞቶ በመስቀል ላይ እኛ ከአባቱ ጋር ያስታረቀን፣ በደሙ የኃጢአትን ስርየት አግኝተን በደሙ የዋጀን፣ ከነገድና ከቋንቋ ከወገን ሁሉ ህዝብ እንድንሆን ለአምላኩ ለአባቱ ለካህናት ቅዱሳን እንድንሆን አስቦ በቃሉ እውነት ወለደን። ክብር ሁሉ ለዘላለም አምላክ ለእግዚአብሔር ይሁን። መንፈስ ቅዱስ ይሄን አበራልን። መንፈስ ቅዱስ በዘመናት ሚስጥር የነበረው ዛሬ ለእኔና ለእናንተ አበራልን። ይሄ ብርሃን ስለበራልን በብርሃንም ብርሃን እናያለን እንደሚል የእግዚአብሔርን ቃል ዛሬ ደግሞ አብረን እንካፈላለን፣ አካፈላችኋለን። እንኳን ዌልካም፣ እንኳን አደረሳችሁ እላለሁ። መልካም የድል ዓመት፣ መልካም የመሻገርና የክብር ዓመት ይሆንላችሁ። እግዚአብሔር በዚህ አዲስ ዓመት እነሆ ይታወቀኛል፣ ይታየኛል። እግዚአብሔር እንደተናገረኝ እግዚአብሔር ቃሉን የምንሰማበት ቃሉ ደግሞ በእኛ ህይወት ደግሞ እነሆ ፍሬ የሚያፈራበት ይህ ብቻ አይደለም፣ ተሻግረን አሻግረን ብዙዎችን ደግሞ ክብሩን የምናይበት የምናሳይበት ዘመን ይሆንልናል። መጽሐፍ ቅዱሳችን ሲናገር በኢሳይያስ ምዕራፍ 6 ላይ ሲናገር እነሆ እግዚአብሔር እነሆ በአዲሱ ዓመት ኦዛ በሞተበት በአዲሱ ዓመት በዛ ዓመት እነሆ ኦዛ በሞተበት ዓመት እግዚአብሔርን በታላቅና በረጅም ዙፋን ላይ ተቀምጦ አየሁት። ይሄ ዓመት ክብር የምታዩበት እግዚአብሔር የምታዩበት እግዚአብሔር የምትሰሙበት ዓመት ያደርግላችሁ። እግዚአብሔር በእኔና በእናንተ የጀመረውን እስከ ፍጻሜ ድረስ ያደርሰዋል። ለእኔና ለእናንተ ለቤታችን ለልጆቻችን ለሚቀጥለው ትውልድ ለምንሰጠው እግዚአብሔር የምናሳየው እነሆ ይሄ ነው እግዚአብሔር የምንልበት ክብሩን ያሳየናል። ክብር ለጌታ ይሁን። ዛሬ የእግዚአብሔርን ቃል አብሬያችሁ አካፍላችሁና አብረን እንጸልያለን። የጌታ ስም የተባረከ ይሁን። ሉቃስ ምዕራፍ 8 ላይ ከቁጥር 23 ላይ ወይም ደግሞ ከቁጥር 22 ላይ ጀምሮ ያለው እናነባለን እስከ 23 24 ድረስ። ከዕለታት በአንዱ እነሆ እርሱም ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ማዶ እንሻገር አላቸው። ንጉሥ ተነስተውም ሲሄዱ አንቀላፋ፣ አውሎ ነፋስም በባህሩ ላይ ወረደ፣ ውሃውም ታንኳውን ይሞላ ነበርና ይጨነቁ ነበረ። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሳትን ምን አደረገ? ነፋሳትንና የውሃውን ማዕበል ገሰጻቸው፣ ተወም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትን ውሃን ሁሉ የሚያዝ ለእርሱም የሚታዘዙለት ይህ ማን ነው? ሃሌሉያ! ይህማ የእግዚአብሔር ልጅ ነው። እሱማ የሕያው እግዚአብሔር ልጅ ነው። አማኑኤል ነው። አልፋና ኦሜጋ መጀመሪያ መጨረሻ ያለ የሚኖር የዘላለም ንጉሥ የነገስታት ንጉሥ የጌቶች ጌታ ነው። ማን ነው? የናዝሬቱ ኢየሱስ ነው። ማን ነው? የናዝሬቱ ኢየሱስ የክብር ንጉሥ የሰላም ንጉሥ፣ ሁሉን የሚገዛለት ፍጥረት ዓለም ሁሉ የሚያዘው ሁሉን ከአባቱ ጋር የፈጠረ ከመንፈስ ቅዱስ ጋር የፈጠረ ሰማይና ምድር ሁሉ በስልጣን ነው በቃሉ አጽንቶ ያቆመ እርሱ ሕያው ነው። ማን ነው? ክርስቶስ ነው። ባንተ ውስጥ ባንቺ ውስጥ አይደክምም። ዛሬም ሕያው ነው። ዛሬም ትንሣኤ ነው። ዛሬም ጉልበታም ነው። ዛሬም ባንተ አይደክምም፣ ባንቺ አይደክምም። እግዚአብሔር አይታክተውም። አንተን ሊያሻግርህ አንተን አቅም ሰጥቶ ጸጋ ሰጥቶ ጉልበት ሰጥቶ ሸልሞ ሸላልሞ እነሆ ለክብር ሊያቆምህ ለብዙዎች በረከት ሊያደርግህ ለብዙዎች ሽታ ሊያደርግሽ እግዚአብሔር መጽናናት ሊያደርግሽ የአንቺን ህይወት ታሪክ ሊለው ዛሬም ቅመም አለው። ዛሬም ኃይል አለው። ዛሬም ኢየሱስ ጉልበት አለው። ዛሬም ጌታ አለው። ስለዚህ ነው ሐዋርያ ጳውሎስ ሲናገር ኃይልን በሚሰጥ
ይሰጠኝ ይላል። በክርስቶስ ኢየሱስ ሁሉን ማድረግ እችላለሁ። ዛሬ በክርስቶስ ኢየሱስ ሁሉን ማድረግ ትችላላችሁ፣ ማድረግ እንችላለን። ሃሌሉያ! የጌታ ስም የተባረከ ይሁን። ርዕሴ ወደ ማዶ እንሻገር የሚል ነው። በዚህ 2026 እግዚአብሔር ያሻገረናል። አሜን። እንሻገራለን። የት ነው የምንሻገረው? እግዚአብሔር ማዶ እንሻገራለን። ከማን ጋር ነው የምንሻገረው? ብቻችን ነው የምንሻገረው? ብቻችን አንሻገርም። ተሻግረን አናውቅም። እግዚአብሔር ግን ያሻግራል። ሃሌሉያ! ሰውን ሲያሻግር አይተናል። ሃሌሉያ! ህዝብን ሲያሻግር አይተናል። ከግብፅ ምድር የወጣውን ህዝብ እግዚአብሔር በምድረ በዳ ላይ እነሆ በዛ በቀዩ ባህር ላይ እያሉ በዛ ቀይ ባህር ላይ እያሉ ድንገት ልብሳቸውን እየታጠቡ እያሉ ድንገት 1/3ኛውን ኃያላን የሆኑ ፈረሶችን ላከባቸው። ፈርዖን ሰራዊቱን ላከባቸው። ኃይለኞች ናቸው፣ ሰራዊቶች ናቸው፣ የታወቁ ናቸው፣ ጠላቶችን የሚደመስሱ ናቸው። ነገር ግን ለኃይለኛው ኃይል አለው። ክብር ለጌታ ይሁን። ግን ወዮልን አላልነህም ወይ? ግብፅ አገር እያለን እንኳን አለውት ሙሴን እነሆ በዛም ብንሞት መቃብር ጠፍቶ ነው ወይ ወደዚህ ምድር ያወጣን? ያልንህ ቃል እኮ ይሄ ነው። ይኸው ምን ትናገራለህ አሉት። ዝም በሉ አላቸው። ዝም በሉ። እግዚአብሔር ዛሬ ስለናንተ ይዋጋል። እግዚአብሔር ዛሬ ስለናንተ ይዋጋል። እናንተ ግን ዝም በሉ። በስሜት በሁኔታ ወገኖቼ ወይ ስንናወጥ ዝም እንበል። እግዚአብሔር እንጠብቀው። እግዚአብሔር ግን ስለኛ ይዋጋል። እግዚአብሔር ግን ስላንቺ ስላንተ ይዋጋል። ክብር ለጌታ ይሁን። መጣ እግዚአብሔር። ሃሌሉያ! እግዚአብሔር ባህሩን ከፈለው። ዝም ለምን ትላለህ አለው። ስለዚህ ባህሩን በዛች ብትር ላይ ሲነካው ባህሩ ምን ሆነ? ተከፈለ። በደረቅ ተሻገሩ። ሃሌሉያ! ያሻግራል እግዚአብሔር። ሕፃናቶችን ከ500 በላይ የሚሆን እስከ 2 ሚሊዮን የሚቆጠሩ ናቸው። እነዚህም በሙሉ አሻገረ። እግዚአብሔር ያሻግራል። ትውልድ ያሻግራል። ግለሰብ ያሻግራል። ቤተሰብ ያሻግራል። ቤተክርስቲያን ያሻግራል። ትውልድን ያሻግራል። እግዚአብሔር ያሻግራል። ሲያሻግር እናያለን፣ አይተናልም። እነዛም ደግሞ ጠላቶቻቸውን ሁሉ በውሃ ውስጥ አስገብተው ደግሞ ምን አደረጋቸው? አሰጠማቸው። ጠላቶቻቸው እዛው ሰጠሙ፣ ሞቱ፣ ተቀበሩ። ከዛ አለቀላቸው። እስከ ዛሬ ድረስ ወገኖቼ የፈረሶቻቸው የወሰዷቸው እነዚህ ሰረገላዎቻቸው ዛሬ እነሆ በዙም በሙዚየም ውስጥ ግብፅ አገር ታዩዋቸዋላችሁ። የሚገርም ነው። እነዛ ሰረገላ የታወቁ ሰረገሎች በባህር ውስጥ ተገንተው በቀይ ባህር ውስጥ ዛሬ ምልክት ናቸው። ዛሬም እግዚአብሔር ያሻግራል። ህዝብን ያሻግራል። ትውልድን ያሻግራል። ሀገርን ያሻግራል። ትውልድን ያሻግራል። አንተን ያሻግራል። አንቺን ያሻግራል። እንዲሁ ነበረ። በጀልባዋ ላይ እንሻገራላቸው። ማን? የናዝሬቱ ኢየሱስ። ሃሌሉያ! እሱን ታምነው ነው የሚያሻግረን። ኃይሉን ታምኖ አቅሙን አውቆ እግዚአብሔር ክብሩን አይቶ እግዚአብሔር የሚሰራውን አውቆ ነው እንሻገር የሚለው። ሊቀልድብን አይደለም። የጠራን ወገኖቼ ድራማ ሊሰራብን አይደለም። ያንቺ ጌታ ያንተ ጌታ ሊሰራብን ክብሩን ሊገልጥብን እንጂ። ሃሌሉያ! እንሻገራላቸው እና አንቀላፍቶ ነበረ ይላል። ከዛ በኋላ ማዕበሉ ተነሳ። ከዛስ ነፋስ ነው ያስነሳው። ነፋሱም ተነሳ፣ ማዕበሉን ተነሳ። ጀልባዋ ልትሰጥም ምንም አልቀረም፣ ውሃ ገባባቸው። ከዛ በኋላ ነፍሳቸው ተጨነቀች። በሁኔታው 12 ነበሩ። በሁኔታው ይጨነቁ ጀመር፣ ይታወኩ ጀመረ። እነዚህ ሰዎች ምን ያህል እምነታቸው በእግዚአብሔር እንደሆነ ያይ ዘንድ እንጂ እግዚአብሔር እውነት ተኝቶ ነው። እግዚአብሔር መጽሐፍ ሲናገር እስራኤልን የሚተኛ አይተኛም፣ አያንቀላፋም፣ አያንጎላችም ይላል። በሌላ ትርጉም ላይ አንተን የሚጠብቅ አንቺን የሚጠብቅ በፍጹም ማዕበሉ እንኳን ቢሆን ችግር እንኳን ቢኖር እግዚአብሔር እኮ አለ በሁኔታው። ለዚህ ነው ጌዲዮን እንዴ አባቶቻችን ከግብፅ ምድር አወጣን፣ በተአምራቱ አወጣን እያሉ ይመሰክሩልናል ሁሌ። አሁን ደግሞ መልአክ የምትናገረው አንተ የምትናገረው ደግሞ ሌላ ነው። ምክንያቱም በቃ አለቀለን እኮ ምድማያን መጥተው ሀገራችን ወሰዷት። ይሄ ብቻ አይደለም፣ ኢኮኖሚው ተወስዷል፣ ሀገራችን ተወስዷል፣ ፖለቲካው ተወስዷል። ነገር ቅርስ የሚባል ነገር የለንም እኮ። ከዛም አልፈን መሬት ቤታችን ተወስዶ ጉድጓድ ውስጥ ነው ያለነው እኮ። እዚህ ሰርባብ እያደረግ እኮ ነው ያለሁት። ስንዴ እየወቃ ነበረ። መልአኩ መጣና አንተ ጽኑ ብርቱ፣ አንተ እግዚአብሔር ጀግና ብሎ ተናገረ። እንዴ እግዚአብሔር በአንተ ምን ያደርጋል? ማዳን ያደርጋል ነው የሚለው። አይዞ በዚህ ጉልበት ላይ ምን ሁን፣ በዚህ በጉልበት ተንበርከክ። እግዚአብሔር በአንተ እስራኤልን ከምድያም ነፃ ያወጣቸዋል። እኔ ቤቴስ ምንድን ነኝ አለ። ከዛስ ታሪኩን ተናገረ። ተስፋ ቆርጠዋል፣ ዝለዋል። ተስፋ አድርገነው ነበረ ታምራቱ የታለ እያለን፣ አሁን ደግሞ ታምራት ነው የምትለኝ? አዎ እኔ ግን በአንተ ማዳን አደርጋለሁ አለ። በዚህ በጉልበቴ ሂድ፣ እስራኤልን እንደ አንድ ሰው አድርገህ ታድናለህ አለው። እንዴት ይቻላል? ሁኔታን አይቶ ይህ ሰው ተሸብሮ ነበር፣ ልቡ ሸፍቶ ነበር። እስቲ ምልክት ላድርግ ብሎ ሞካከረ። በሰውኛ በአእምሮ የሆነ ነገር ሞካከረ። እግዚአብሔር ግን እግዚአብሔር ነው ወገኖች። እግዚአብሔር ሊያድን ይመጣል። እግዚአብሔር ሊያሻግር ይመጣል። ሁኔታ አይደለም እግዚአብሔርን የሚይዘው ወገኖች። ወይ ኢትዮጵያ አትድንም ትድናል። እግዚአብሔር ያድናል። እግዚአብሔር ዓለም ያድናል። እንኳን ኢትዮጵያ እግዚአብሔር ምድሪቱን ያድናል። እግዚአብሔር ይፈውሳል፣ መሪዎችን ይለውጣል። እግዚአብሔር ኢኮኖሚን ይለውጣል። እግዚአብሔር ያንተን ህይወት ታሪክ ይለውጣል። የልጆችን ታሪክ ይለውጣል። አዎ የልጆቻችን ጉዳይ ይዞታል። እግዚአብሔር ግን ይመጣል። ተስፋ
ሰጥቷል ለቤታችን። እግዚአብሔር ልጆቻችን ይለውጣል። ካሉበት ነገር ጨለማ ያወጣቸዋል። ካሉበት እግዚአብሔር ነፃ ወጥቶ የታምራት ዕቃዎች ያደርጋቸዋል። አዎ ማን ይችላል? ተስፋ የቆረጥንባቸው ብዙ ዘመናቶች አሉ በቤታችን፣ በልጆቻችን፣ በሀገራችን ላይ። እግዚአብሔር ግን ይመጣል፣ ሊያሻግር ይመጣል። እግዚአብሔር ግን ቀን ቀጥሮ ይመጣል። ሃሌሉያ! ያንተን ጉዳይ ያንቺን ጉዳይ እግዚአብሔር ቀን ቀጥሮ ይመጣል። 2026 የመጎብኛሽ ጊዜ ይሆናል። ወራትሽ የመጎብኛትሽ ወራትሽ አላወቅሽ ማለት። እኛ ግን የመጎብኛችን ወራት እናውቃለን። እግዚአብሔር ግን ዘመን መጥተዋል። ቃል ገብተውልናል። እግዚአብሔር በክርስቶስ ኢየሱስ አንደኛ ጎብኝቶናል። ሁለተኛ ግን ሊያሻግረን እንደገና ሊጎበኘን ይመጣል። ክብር ለጌታ ይሁን። ሃሌሉያ! ኢየሱስ ታምራት ያደርጋል። ባንተ ቤት ባንቺ ቤት ታምራት ሊያደርግ ይመጣል። በቃና ዘገሊላ ጌታ ኢየሱስ ተገንቶ ታምራት አደረገ ይላል። ውሃውን ወደ ወይን ጠጅ ቀይረው። ትዝ ይላችኋል። ጠፍቶ ባለበት እንዴት ሰርግ እኮ አገር ሁሉ ተጠርቷል እኮ ዓለም ሁሉ ተጠርቷል። ሰው ግን የሚጠጣው ጠፋ። ሁሉ ነገር ተዘጋግቷል። ኢየሱስ እያለ እንዴት ይሆናል? ኢየሱስ ክርስቶስ ግን በመጨረሻው ጊዜ መጣና ሃሌሉያ እነዛም ባዶ ማድጋ ውሃ ሙሏቸዋል። ከዛ በኋላ ሲሰጧቸው ይላል ወይን ጠጅ ነበረ ፍቱን የሚሆን ጤና የሚሰጥ የወይን ጠጅ ጠጡ። ሰዎችም ገረማቸው። ይሄ የተገኘ ተባለ። የእግዚአብሔር ልጅ ኢየሱስ ክርስቶስ በመጀመሪያ ታምራትን ያደረገበት በቃና ገሊላ ዘገሊላ በዛ ሰርግ ላይ ነበር። ከዛ በኋላ በሁለተኛም ጊዜ ደግሞ መጣ። እንደገና ወደ ቃና ዘገሊላ ዳግመኛ መጣ የሚል ቃል እናያለን ምዕራፍ 4 ላይ። ዋው! እግዚአብሔር ወደ አንተ 2026 ላይ ይመጣል። ወደ ቤት ይመጣል። ወደ አገልግሎት ይመጣል። ህይወትን ታሪክን ሊለውጥ እግዚአብሔር አገልግሎትን ሊቀባ እግዚአብሔር ህይወትን ሊባረክ ልጆችን ሊጎበኝ ቤተክርስቲያን ሊጎበኝ አካልን ሊጎበኝ እግዚአብሔር ሎካል ቸርቾችን ሁሉ ሊያድሳቸው እነሆ መልክ ሊሰጣቸው እግዚአብሔር መንፈስ ሊሞላ እግዚአብሔር በአዲስ ወይን ጠጅ በአዲስ መንፈስ በአዲስ አቆማዳ አዲስ ወይን ጠጅ መጣበቅ ይሆናል። በአዲስ ህይወት አዲስ ህይወት የመንፈስ ቅዱስ እሳት የመንፈስ ቅዱስ ጉብኝት ይሆናል። መንፈስ ቅዱስ ሲመጣ ያድሳል። አይኖቻችን ይከፍታቸዋል። አዲስ ራእይ አዲስ እነሆ መገለጥ አዲስ መረዳት አዲስ ዘማሬ አዲስ ጸጋ አዲስ ጉልበት አዲስ አቅም ይሆንልናል። ይከተልናል። እነሆ ደከምኩ አትበል። እድሜ ሄደ አትበል። እነሆ እንደዚህ ነው እንደዛ ነው አትበል። እግዚአብሔር አይደክምም ስላንተ። አልተኛ ሐዋርያቶች ጠፋን እንዴት አቤቱ 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 ስንጠፋ አይገድም? አረ አይገድም እንዴ ይሉታል። አረ ይገደዋል ኢየሱስ። አረ ላንተ ጉዳይ ይገደዋል። አረ ሌላ ምን ሰራለው? አይኖቹ እኮ በጻድቃን ላይ ያደርጋቸዋል ይላል መጽሐፍ ቅዱስ ሲናገር። አይኑን ከጻድቃን ላይ አያርቅም ይላል እኮ። አይኖቹ እኮ ባንተ ላይ ነው ባንቺ ላይ ነው እኮ። ሃሌሉያ! በእግዚአብሔር ብቻ ብትታመን በእግዚአብሔር ግን ብትደገፍ በእምነት ብትናገር እግዚአብሔር እኮ ደስ ይለዋል። እነዚህ ሰዎች ግን የሚገርም ነው። እነሆ ማዕበሉ ሊያጠፋን ነው አንተ እዚህ ተኝተሃል አሉት። ኢየሱስ ክርስቶስ ግን እነሱን አላነጋገረም። ሁኔታውን ሄደና ምን አደረገ? ነፋሱን ጸጥ በላለው። ለማዕበሉ ምን ነበረው? ቃል ነበረው። ለነፋሳትም ቃል ነበረው። ቃል ያለው ጌታ እኮ ነው። የፍጥረት ሁሉ የበላይ እኮ ነው። የሚገርም ነው። ቃል ነበረ፣ ቃልም ስጋ ነበረ። ስጋ ለብሶ እኮ ነው እነሱ ጋር ያለው። እሱ እኮ እግዚአብሔር ነው። እሱ ግን መለኮት እኮ ነው። በቃሉ ሁሉ እኮ ይገዙለታል። ይሄ የቃሉ ባለቤት ጌታ ተነስቶ ጸጥ አሰኘው። ከዛ በኋላ ራሳቸው የሚከተሉት የሚያሹት የነበር ሲጫወቱት ሲቀልዱት የነበረው ጌታ አሁን ግን ሲያዩ እሱ ማን ነው? ይሄ ነፋሳትንና ባህርን የብስን የሚያዘው እርሱ እነዚህ የሚታዘዙለት ይህ ማን ነው? አምላክነቱን ሲገልጥ ታያላችሁ። ይሄ ማን ነው? ጌታ ማለት እምነታችሁ የት ያለ አለ። ኢየሱስ የፈለገው እምነታቸውን ለማየት ነው። እግዚአብሔር አንተን ሊፈትንህ ሊያስጨንቅህ አይደለም። ፈትኖ ግን ወደ አፕሩቭ ሊያደርገው ወይም ደግሞ እንድታልፍለት ሌላ አናውንቲንግ ወይም ሌላ ምን ልበላችሁ ሌላ ክልል ውስጥ እንድትገባ የእምነት ደረጃ እንድታሻሽል እግዚአብሔር ይመጣል ወደ አንተ 2026 ላይ። ግን በእምነት ቁም፣ በእምነት ተናገር፣ የእምነት ነገር ይኑርህ። መጽሐፍ ቅዱስ ሲናገር በማቴዎስ ምዕራፍ 8 ላይ ያን መቶ አለቃ ትዝ ይላቸዋል። ምኩራብ የሰራልን ነው፣ ህዝባችን የሚወድ ነው፣ ስለዚህ ልትፈውስለት ይገባል ብለው ተናገሩት ይላል። ሰማቸው። እውነት ነው፣ ትክክል ነው፣ ጥሩ እውነተኛ ምስክር ነው። ስለዚህ ይሄ ሰው እነሆ ብላቴና አለኝ አለ። በቤት የሚሰቃይ አንድ ብላቴና አለኝ። በቤት የሚሰቃይ ስንት አለን? በቤታችን ብዙ ነገር አለ። በሀገራችን፣ በምድራችን፣ በአህጉራችን ብዙ በጣም በሞት ውስጥ ያሉ፣ በጨለማ ውስጥ ያሉ፣ በጣም የምናዝንባቸው የምናለቅስባቸው ብዙ ርዕሶች አሉ። እነዚህ ሁሉ መፍትሄ ያገኛሉ። አሜን። ኢየሱስ ይመጣ ቃል አለዋ። ሃሌሉያ! የኛ ጌታ ቃል ይዞን ይመጣ። ቃሉ ይፈጥራል፣ ቃሉ ያነሳል፣ ቃሉ ትንሣኤ ነው፣
ቃሉ ህይወት ነው። ቃሉ ነፃ ያወጣል። ቃሉ ይፈውሳል። ክብር ለጌታ ይሁን። እና ሰውየው ወደ ቤቱ ሊመጣ ነበር የጋበዘው። ነገር ግን እኔ ማን ነኝ አለ። እኔና ቤቴ ማን ነኝ? ወደ ቤቴ ልትገባ አይገባኝም። ቢኮዝ እኔ መቶ አለቃ ነኝ። ከኔ በታች ያሉ እነሆ የመተው ሰዎች አዛቸዋለሁ፣ ያወጣቸዋለሁ፣ ገባ ከኔ በላይ ያሉ የሚያዙ በቃል ነው፣ በስልጣናቸው ነው። ስለዚህ አንተ እኮ የሰማይና የምድር ጌታ ነህ። አንተ እኮ የሰማይና የምድር ፈጣሪ ነህ። አንተ እኮ ሰማይና ምድር ሁሉ በቃልህ ነው፣ በስልጣን ቃል እኮ ነው ጸንቶ የቆመው። ይሄ ሁሉ ፍጥረት፣ ይሄ ሁሉ ዓለማት በቃልህ እኮ ነው ጸንቶ የሚቆመው። አንድ ቃል ብትናገር ብላቴና ይፈወሳል። እኔ ብቻ አይደለም፣ ሃሌሉያ፣ ፋሚሊ ዘመዶቼ ሁሉ ነፃ ይወጣሉ። የሚገርም ነው። በእስራኤል እንኳን እንደዚህ አይነት ታላቅ እምነት አላገኘውም አለ። ብዙዎች ይመጣሉ አለ፣ ከምስራቅ፣ ከሰሜን፣ ከደቡብ፣ ከምስራቅ እነሆ በአብርሃም እቅፍ ይቀመጣሉ። ለምን? ከእምነት የተነሳ ከእምነት መታዘዝ የተነሳ ክብርን ይገባሉ፣ ወደ መንግስቱ ይገባሉ፣ ወደ ዘላለም መንግስት፣ ወደ ሺህ ዓመት መንግስት ይገባሉ። በእምነት ወደ ሺህ ዓመት መንግስት፣ ወደ በጉ ሰርግ ይጠራሉ። ሃሌሉያ። ወንድሜና እህቴ ዛሬ እምነት ይፈልጋል። እምነት እንድትሻገርበት ያደርጋል። እምነት ሪስክ አለው። እንሻገር ሲል እግዚአብሔር ልጅ ኢየሱስ ሪስክ አለው፣ ግን በእምነት እንድትቆምለት ይፈልጋል። በእምነት እንድታወራለት ይፈልጋል። በእምነት በመታዘዝ እነሆ እግዚአብሔርን ደስ እንድታሰኘው ይፈልጋል። በእምነት እንድትነቃ እግዚአብሔር ይፈልጋል። በእምነት እንድትፎክር ይፈልጋል። በእምነት የኢየሱስን ስም እንድጠራው በማዕበሉ ላይ በነፋሳት ላይ የኢየሱስ ስም ጥራው። ታምሩን ታያለ፣ እነሆ ክብሩን ታያለ። ጌታ ይባል። ማዕበሉ ይከፈላል። ትዝ ይለኛል በ15ኛው ጉዞ ላይ እነሆ እያለሁ ሐዋርያ ቅዱሳን ከኔ ጋር ነበሩ፣ 2 ወንጌላውያኖች እና በጨለማ ውስጥ ነው የምንሄደው። ከተራራ የወረድንበት ታላቅ ገደል አለ። እዛ ውስጥ በጨለማ ውስጥ ስለምንጓዝ አውሬዎች አሉ። ስለዚህ አልኳቸው፣ እምነት ቃል መጣና አልኳቸው፣ ይሄ ጨለማ ብርሃን ይሆናል አልኳቸው። በጌታ በኢየሱስ ስም አንተ ጨለማ ብርሃን ሁን ስል ንጋት መጣ። ከዛ በኋላ የእሳት ነበልባሎች መጡና የበረሃ እንትኖች ተራራውን በሙሉ ከበቡና የሚገርመኝ ብርሃን መምጣቱ አይደለም፣ በተራሮች ላይ መቆየታቸው ነው። እነዛ ሁሉ የሚገርም እንደ ዝናር ሆነው በተራራው ላይ የቆሙት የእግዚአብሔር ታምራቶች ናቸው ወገኖቼ። በዛ ብርሃን ያንን ጨለማ ያንን ጉዞ ተጉዘን ሄድን። በእምነት እንናገረው ጨለማችን ይበራል። በእምነት እንናገረው ሙታን ይነሳሉ። በእምነት እንናገረው በሽታችን መርገባችን ከኛ ይነሳ። በእምነት ማጣት ከኛ ቤት ይወጣል። እነሆ በእምነት እንናገረው ጭንቀት ሁሉ ሀውከት ከኛ ቤት ይነሳል። አንድነትና ፍቅር፣ ሰላም፣ መረጋጋት ይመጣል። በኢየሱስ ክርስቶስ ማዕበልሽ ሁሉ ጸጥ ይላል። እነሆ ማዕበል ሁሉ ጸጥ ይላል። አንተም በእምነት ትሻገራለህ። ከዛ በኋላ ሐዋርያቶች ተሻገሩ። ጌታ ይባረክ። አንደኛ ጌታ እንሻገራላቸው፣ ሁለተኛ ደግሞ ምን ሆኑ? ለጌታ መቀደስ ነበርባቸው እና ስለዚህ መቀደስና መለየት ነበርባቸው በኢያሱ ዘመን። ስለዚህ እንሻገራለን አላቸው። ነገር ግን ያልተቀደሰ ያልተለየ ሰው እሱ አስመታቸው በጠላት። ከዛ በኋላ እሱን ከተለየ በኋላ መሻገር ጀመሩ። ከዛም በኋላ ክብር ወረሱ። በኢያሱ ዘመን ምድሪቱን የወረሱ ተሻግረው ነው፣ ሳይሻገሩ አልወረሱ። ቀይ ባህርን ተሻገሩ፣ ዮርዳኖስን ተሻገሩ። እግዚአብሔር በየዘመናቱ የሚያሻግረን ህይወት አለ፣ ልምምድ አለ። ዛሬ እንድንሻገር 2026ን እግዚአብሔር ይፈልጋል። የእግዚአብሔር ስም የተባረከ። ሶስተኛ መጨረሻ እነሆ ከተሻገርን በኋላ ክብሩ እናያለን። እነዚህ ሰዎች ከተሻገሩ በኋላ የታሰረ ሰው ነው ያገኙት። ይሄ ሰው በአጋንንት ታስሮ ሰዎች በዛ አካባቢ መሄድ የማይችሉ ነበር፣ በሰንሰለት ታስሮ ይላል። ኢየሱስ ክርስቶስ ከፈታ በኋላ ወገኖቼ ካሱ ጋር መኖር ፈለገ። ኖ ከኔ ጋር አትኖርም። ክብሩን ካየ በኋላ ወገኖቼ ሆይ ክብሩን ካየ በኋላ የሰው ወደ አሶር ከተማ ወደ ዮርዳኖስ፣ አሁን ዮርዳኖስ ወደምትባል ከተማ ታላቅ የእግዚአብሔርን ምስራች ይናገር ጀመር። ወደ አባቱ ቤተሰብ ሄዶ እግዚአብሔር እንዴት ታላቅ ነገር እንዳደረገለት ለሀገሩ ሁሉ ይሰሙ ይናገር ነበረ። ሰዎችም ሁሉ እግዚአብሔርን ያመሰግኑ ነበር። እግዚአብሔር የ2026ን እግዚአብሔር የክብር ጊዜ ያደርግልናል። እነሆ ወንጌል ተሻግረን ወንጌል የምንሰብክበት እንሻገራለን ወገኖቼ ሆይ። አንድ የመቄዶንያ ሰው እነሆ እግዚአብሔር በመንፈስ ተልከውና ጳውሎስ በሄዱ ጊዜ በሐዋርያት ዘመን ትዝ ይላቸዋል። አንድ የመቄዶንያ ሰው ወንዙን ማዶ ተሻግሮ እባክህ ተሻገርና እርዳን አለው ይላል። ተሻግሮም ረዳቸው። ከዛ በኋላ ለኤሮፓውያን መዳን፣ ለአሜሪካኖች መዳን፣ ለአፍሪካ መዳን፣ ለብዙዎች መዳን የሆነው ወገኖቼ ሆይ እነዛ ቤተሰቦች ናቸው። ወደ መቄዶንያ ሄዱ፣ ወደ መቄዶንያ ማለት ነው። ከዛ ማንን አገኙ? ልዲያን አገኙ። ከዛስ ያን ያሰራቸው የገረፋቸው ደግሞ ዘበኛውን አገኙ። እሱና ፋሚሊው ድነዋል። በነዛ ዘር ወገኖቼ ሆይ ያንን መንግስት የምስራቅ አፍሪካ ምስራቅ ኤሮፕ በሙሉ ድነው ዛሬ ጨለማው ተገፎ ወንጌል የደረሳቸው ከዛም እነሱም ደግሞ ወደ አፍሪካ፣ ወደ ኤዥያ፣ ወደ አውስትራሊያ፣ ወደ ኒውዚላንድ ወደ ተለያየ አገሮች ሄደው ወንጌል እንዲሰብኩ ያደረገው ያንን ዘር ነበረ። ዛሬ እንድንሻገር እግዚአብሔር ይፈልጋል። ለምን? ወንጌልን ይዘን እንድንሻገር ዛሬ
የጠፉ የኢትዮጵያ ህዝቦች አሉ። በደቡብ ኢትዮጵያ፣ በሰሜን፣ በምስራቅ፣ በምዕራብ ሀገራችን እግዚአብሔር በጨለማ ውስጥ ያሉ፣ በሞት ጥላ ውስጥ ያሉ በአሜሪካ፣ በካናዳ፣ በላቲን አሜሪካ እንደገናም ደግሞ ወገኖቼ ሆይ የጠፉ ብዙዎች አሉ። ፉጂ፣ ፓፑ ኒው ጊኒ፣ ሰለሞን አይላንድ እንደገና በቺሊ፣ በብራዚል፣ በአርጀንቲና፣ በፔሩ ወገኖቼ ሆይ የጠፉ በአሜሪካ ምድር ላይ በየበረንዳ ያሉ፣ በኢትዮጵያ ምድር ላይ በጨለማ ውስጥ ያሉ፣ በገጠር በአፍሪካ ውስጥ ያሉ፣ በኤዥያ ውስጥ ያሉ፣ በጨለማ ውስጥ ያሉ ወገኖቼ ሆይ ይሄ 2026 የመሻገር ዓመት እነሱን የምንደርስ ዓመት ይሆንልን። እግዚአብሔር ክብሩን ያሳየናል። በዛም ደግሞ ለእግዚአብሔር መንግስት እነሱን እናመጣቸዋለን። ጌታ ይባረክ። በዚህ ሌሊት እግዚአብሔር ምን አለኝ? እግዚአብሔር እንድሻገር የተናገረኝ ምንድን ነው? ብዙ ሰዎችን አያለሁ በመንገድ አልፎ እየተጋፉ ሲሄዱ፣ እነዚህ ወደ ጥፋት የሚሄዱ ናቸው፣ ወደ ሞት የሚሄዱትን ታደግ የሚል ድምፅ ሰማለሁ። አሁን 2026 ታጥቀን የምንወጣበት ጊዜ ነው ወገኖቼ። ብዙዎች የጠፉ ሰዎች አሉ ወደ ሞት የሚሄዱት፣ እንድንታደግ እግዚአብሔር ይርዳል። ይሄ 2026 ክብሩን ታየዋለህ፣ ክብሩን ታየዋለሽ፣ ክብሩን አየዋለሁ። በቤተ ክርስቲያናችን፣ በቤታችን፣ በልጆቻችን ላይ፣ በትዳራችን የእግዚአብሔር ክብር በሀገራችን ላይ ይመጣል። በአሜሪካ፣ በካናዳ፣ በኤሮፕ ስካኖሚያ ካንትሪ፣ በአረቡ ምድር፣ በእስራኤል ምድር የእግዚአብሔር ክብር፣ በአውስትራሊያ ምድር፣ በኒውዚላንድ፣ በዓለም ዙሪያ የእግዚአብሔር ክብር ይመጣል። ሃሌሉያ! ለዚህ ደግሞ ሕያው ምስክር ነን። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ይባርካችሁ። መልካም አዲስ ዓመት። ሃፒ ኒው ይር። ጌታ ኢየሱስ ከእናንተ ጋር ይሁን። አሜን።